ምዕራፍ 16 ከሰማይ ምልክት ስለሚሹ ሰዎች። ፈሪሳውያንና ሰዱቃውያንም ከሰማይ ምልክትን ያሳያቸው ዘንድ ሊፈትኑት መጡ። ጌታችን ኢየሱስ መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቶአልና ጊዜው ብራ ነው ትላላችሁ፣ በነጋም ጊዜ ሰማዩ ደምኖ ቀልቶአልና ዛሬስ ይዘንማል ትላላችሁ። እናንተ ግብዞች የሰማዩን ፊት መተርጎም ታውቃላችሁ፣ የዘመኑንስ ምልክት እንዴት አታውቁት? እንዴትስ አታውቁም? ክፉና አመንዝራ ትውልድ ምልክትን ትሻለች፣ ምልክት ግን ከነቢዩ ከዮናስ ምልክት በቀር አይሰጣትም። ከዚህም በኋላ ትቷቸው ሄደ። ደቀ መዛሙርቱም ወደ ማዶ በደረሱ ጊዜ እንጀራ መያዝን ረስተው ነበር። ጌታችን ኢየሱስም እወቁ፣ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው። እነርሱም እንጀራ አልያዝንምና እንዲህ ይለናል ብለው እርስ በርሳቸው አሰቡ። ጌታችን ኢየሱስም አውቆባቸው እንዲህ አላቸው፣ እናንተ እምነት የጎደላችሁ እርስ በርሳችሁ ምን ታስባላችሁ? እንጀራ ስለሌላችሁ ነውን? ገና አታስተውሉምን? በ5 እንጀራ ጊዜስ ለ5,000 ሰዎች የሆነውን ስንት መሶብም እንዳነሳችሁ አታስቡምን? ወይስ 7 እንጀራ ለ4,000 ሰው ስንት ቅርጫት እንዳነሳችሁ ትዝ አይላችሁምን? ከፈሪሳውያን ከሰዱቃውያን እርሾ ተጠበቁ ያልኳችሁ ስለ እንጀራ አይደለም፣ እንዴት አታስተውሉም? ከዚህም በኋላ ደቀ መዛሙርቱ ከፈሪሳውያን ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ ይጠበቁ ዘንድ እንዳልነገራቸው ያን ጊዜውኑ አስተዋሉ። ጌታችን ኢየሱስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስ ነው የሚሉ አሉ፣ ሌሎች ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዬና ደም ይህን አልገለጠልህምና። እኔም እልሃለሁ አንተ አለት ነህ፣ በዚያች አለት ላይ ቤተ ክርስቲያኔን እሠራባታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል። ከዚህም በኋላ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያ ጊዜ ጀምሮ ጌታችን ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሣ ዘንድ እንዳለው ለደቀ መዛሙርቱ ይነግራቸው ጀመረ። ጴጥሮስም መልሶ አቤቱ ይህ አይሁንብን፣ ከቶም አይድረስብህ እያለ ይከለክለው ጀመር። ጌታችን ኢየሱስ ግን መለስ ብሎ ጴጥሮስን እንዲህ አለው፣ አንተ ሰይጣን ከኋላዬ ሂድ፣ እንቅፋት ሆነህብኛል፣ የሰውን እንጂ የእግዚአብሔርን አታስብምና አለው። ከዚህም በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔ ሊከተል የሚወድ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ይጥላታል፣
ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱንም ቢያጣ ለሰው ምን ይረባዋል? ሰውስ ለነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ መላእክቱን አስከትሎ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞትን የማይቀምሱ አሉ።